ቅዱስ ጊዮርጊስ ሶበተከለለ ደም ወማይ እምነክሳዱ ፈልፈለ ደምና ውሃ ካንገቱ መነጨ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ግንቦት 23 ቀን የተደራረበ እንግዲህ በዓል ነው። በቁጥር 1 ስንመለከተው ዕለተ ሰንበት እንላለን። በሁለተኛ ደረጃ ስንመለከተው በዓለ ጴንጠቆስጤ በዓለ ሃምሳ ይባላል። በሌላ ደረጃ ስንመለከተው በዓለ ጰራቅሊጦስ ይባላል። የመንፈስ ቅዱስ ዕለት ይባላል። በሌላ መልኩ ስንመለከት የቤተ ክርስቲያን ምስረታ ቤተ ክርስቲያን የተመሰረተችበት የቤተ ክርስቲያን መነሻ ተብሎ ይወሰዳል። ከዚያ ሲቀጥል ደግሞ ነገ ግንቦት 23 ቀን ቅዱስ ጊዮርጊስ ወርሃዊ መታሰቢያው ነው። ይህን እንግዲህ ሊቃውንት ምን ይላሉ? በሰንበት ላይ ደብረ ዘይት ብለውታል። ስለዚህ ቢሮጥ አባቱን የሚቀድም ልጅ የለምና አምላኩን የሚቀድም ሰማዕት የለም። ቅዱስ ጊዮርጊስ ቢሮጥ ሰማዕትነትን ፍቅረ እግዚአብሔርን ሃይማኖት ማስጠበቅና መጠበቅን እንጂ ፈጣሪ መሆን አይችልም፣ አምላክ መሆን አይችልም። ስለዚህ የመጀመሪያው በዓለ ጰራቅሊጦስ ነው። ጰራቅሊጦስ ማለት መንፈስ ቅዱስ ማለት ነው። መንፈስ ቅዱስ ማለት ደግሞ ከሦስቱ አካል አንዱ አካል ማለት ነው። ከሦስቱ አካል አንዱ አካል ማለት ደግሞ አብ ወላዲ፣ ወልድ ተወላዲ፣ መንፈስ ቅዱስ ሰራጺ። በሌላ መልኩ ወልድ የአብና የመንፈስ ቅዱስ ቃላቸው ነው። መንፈስ ቅዱስ ደግሞ የአብና የወልድ ባህሪ ሕይወታቸው ነው ይልንና መንፈስ ቅዱስ ከአብ የሰረጸ ነው። አዎ በአኗኗር አብ ወልድ መንፈስ ቅዱስ በስልጣን በአገዛዝ በስልጣን አንድ ናቸው። አንድ ጥቅስ ብቻ እንውሰድ። የማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ሐዋርያትን ምን አላቸው ጌታ? ወደ ዓለም ሂዱ። ወዴት? ወደ ዓለም ሂዱ፣ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርት አድርጉ። አሁን ስንጠመቅ አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ መንፈስ ቅዱስ አለቀ። አሁን መንፈስ ቅዱስ ማለት ከሦስቱ አካል አንዱ አካል ነው ማለት ነው። አብ ላኪ፣ ወልድ ተላኪ፣ መንፈስ ቅዱስ ሰራጺ ማለት ነው። ስለዚህ መንፈስ ቅዱስ ከሦስቱ አካል አንዱ አካል ነው ማለት ነው። ጰራቅሊጦስ ማለት መንፈስ ቅዱስ ማለት ነው። መንፈስ ቅዱስ ለሐዋርያት የወረደበት ዕለት ማለት ነው። ያ ማለት መንፈስ ቅዱስ እንዴት ወረደ ለሚለው ስለ ተስፋ ቃሉ ስለ ትንቢቱ ኢዩኤል ምዕራፍ 2 ላይ በዚያን ጊዜ ሥጋ በለበሰ መንፈሴን አሳድራለሁ አንድም አፈሳለሁ ብሎ ስለነበረ ትንቢቱ ይፈጸም ዘንድ አንደኛው። ሁለተኛውን ደግሞ አንትሙሰ ንበሩ ሀገረ ኢየሩሳሌም የሉቃስ ወንጌል ምዕራፍ 24 ላይ ጌታ እናንተስ በኢየሩሳሌም ከተማ ቆዩ እስከትለብሱ ኃይለ ማርያም፣ ከሰማይ ኃይልን እስክትለብሱ ምንድነው? ስጦታን እስከምታገኙ ድረስ ማለት ነው። መንፈስ ቅዱስ ስጦታ ይባላል። ፈሪዎቹ ደፋር፣ ተጠራጣሪዎቹ አማኝ፣ አላዋቂዎቹ አዋቂ፣ ጥበብ የጎደላቸው ጥበበኞች የሚሆኑበት ማለት ነው። ስለዚህ አንደኛው ትንቢት ለመፈጸም፣ ሁለተኛው ደግሞ እነሆ ኢየሱስ ክርስቶስ በስጦታ መልኩ የሰጣቸው ሲሆን፣ ሦስተኛው ደግሞ በጥምቀት መልኩ የተሰጠ ነው ማለት ነው። ከዚህም የተነሳ በዓለ ሃምሳኛው ቀን ከትንሣኤው 50ኛው ቀን ከዕርገቱ 10ኛው ቀን በዓለ ጴንጠቆስጤ ማለት 50ኛው ቀን ማለት ነው። ጰራቅሊጦስ ማለት ደግሞ መንፈስ ቅዱስ ማለት ነው። መንፈስ ቅዱስ ማለት ደግሞ ከሦስቱ አካል አንዱ አካል ማለት ነው። አንዱ አካል ማለት ደግሞ አብ አባት፣ ወልድ ልጅ፣ መንፈስ ቅዱስ ሰራጺ፣ ከዚህ አንዱ አካል ማለት ነው። ይህን ካልን እንግዲህ ቅዱስ ጊዮርጊስን ከሕፃንነቱ ጀምሮ እስከ ሰማዕትነት ያደረሰው ምንድነው? መንፈስ ቅዱስ ነው ማለት ነው። ይህን ነው የምናየው። እንግዲህ ነገ ምንድን ነው ብለናል? የመጀመሪያው በዓለ ጴንጠቆስጤ 50ኛው ቀን፣ በዓለ ጰራቅሊጦስ የመንፈስ ቅዱስ ቀን። ከዚያ ቀጥሎ ደግሞ እነሆ የቤተ ክርስቲያን ቀን
እንደገና ደግሞ የቅዱስ ጊዮርጊስ ወርሃዊ መታሰቢያ ብለን ወሰድነው። ይህን ካልን መንፈስ ቅዱስን ያመጣነው ለምንድን ነው? ቅዱስ ጊዮርጊስን በ10 ዓመቱ አባቱ ሞተበት። ሮማዊ ነው። እንግዲህ እንደሚታወቀው ቤተ ክርስቲያናችን የታሪክ ባለቤት ናት። ታሪክን ከስሩ አርጋ ነው የምትናገረው፣ ጥሩ አርጋ ነው የምታመሳጥረው። ጊዮርጊስ ማለት ኮከበ ጽባህ ሐረገ ወይን መስተገብረ ምድር ወይም ደግሞ መስተገብረ ሃይማኖት ማለት ነው። ምን ማለት ነው? የሃይማኖት ገበሬ የሚጠብቅ የሚያስጠብቅ፣ በአጭር አገላለጥ 3 ነገሮችን አማኝ፣ ታማኝ፣ አሳማኝ ማለት ነው። ምኑን? ሃይማኖትን ማለት ነው። ከዚህ ቀጥሎ የምናየው አባቱ ዞሮንቶስ ይባላል። በቅብጥ ቋንቋ አንስጥባሴዎስ ይባላል ነው የሚለው። እናቱ ቴዎስቴያ ትባላለች። ሀገራቸው እንግዲህ ሮም ይባላል። እንደገና ደግሞ ፍልስጤምም ተብሏል። ቀጰዶቅያም ተብሏል። በአጭሩ ግን ሮም ነው። ቅዱስ ጊዮርጊስ እዚህ የተወለደ ሰማዕት ነው። ይሄ ሰማዕት የሚገርመው ነገር በተወለደ በ10 ዓመቱ አባቱ መስፍን ነው፣ የሀገረ ገዥ ማለት ነው። አረፈ። ሲያርፍ በሱ በአባቱ ቦታ ላይ ሌላ መስፍን ተተካ። ሲተካ ወንበሩ ላይ ሲቀመጥ እኔ ስልጣኑን ብቻ ሳይሆን ልጁንም ማሳደግ አለብኝ ብሎ ቅዱስ ጊዮርጊስን 5 ዓመት አሳደገው። ስንት ዓመቱ ነው? 10 ዓመቱ። ስንት ሆነው? 5 ዓመት ሲያሳድገው 15 ዓመቱ ማለት ነው። 5 ዓመት አሳደገው። ልብሱ እንዳያልቅ፣ ምግብ እንዳያጣ፣ እንዳይቸገር፣ አባቴ ቢኖር ኑሮ ይህን አገኛለሁ ብሎ እንዳያስብ፣ የአባቱን መሞት እንዲረሳ እያደረገ አሳደገው። አዎ ካሳደገ በኋላ በ15 ዓመቱ ሴት ልጅ ነበረችውና እኔ ሟች ነኝ፣ የአባቱን ወንበር እኔ ይዣለሁ፣ እሱ ደግሞ የኔን ልጅ ሴቷን አግብቶ የኔን ወንበር መውረስ አለበት ማለት የአባቱን ወንበር መልሶ አገኘ ማለት ነው ብሎ ልጁን ሊያጋባው አሰበ። በነገራችን ላይ ሰው ያስባል፣ እግዚአብሔር ካልፈቀደ ግን በምንም ይሁን በምን አይሆንም። ሁሉም የሚሆነው እንኳንስ እድገት እንኳንስ ልዕልና ሞት እንኳን እግዚአብሔር ካልፈቀደ አይሆንም። ልሙት ብትን እንኳን እግዚአብሔር ካልፈቀደ አትሞትም አለ እና በ15 ዓመቱ ልጁን ሊያጋባው ድግስ ደገሰ። ያልተደገሰ ያልቀረበ ያልተጠራ የለም። የሚገርመው ነገር ግን እንደ ነገ ሰርጉ ሊሆን እንደ ዛሬ ንጉሱ ምን ሆነ? መስፍኑ ሞት። ለሰርግ የተደገሰው ድግስ ለምን ሆነ? ለእዝን ሆነ። በሀገራችን እዝን በባቄላ አሹቅ ሊሆን ይችላል፣ በእንጀራ ሊሆን ይችላል፣ በቆሎ ሊሆን ይችላል። እንደ ማህበረሰቡ ነው። ሀገራችን ኢትዮጵያ የስርዓት የባህል ባለቤት ስለሆነች ይሄ ነው ብለን መገመት አንችልም። አንዳንድ ቦታ ላይ የእንጀራ እዝን አለ፣ አንዳንድ ቦታ ላይ የባቄላ አሹቅ አለ፣ አንዳንድ ቦታ ላይ ደግሞ የቆሎ አለ። እንደዚያ ይህን ነው። ሌላ ቦታ ላይ ደግሞ ወደ ሸዋ ስንወስደው ደግሞ ንፍሮ አለ እና ይሄ ነው ብለን አንወስደውም ባጭሩ ማለት ነው። እና ለልጁ እና ላሳደገው ለጊዮርጊስ የተዘጋጀው የሰርግ ድግስ ነው የምላችሁ። ለሱ ሞት እዝን ሆነ፣ እንግዳ መሸኛ ሆነ፣ እንባ አድርቅ ሆነ። እንባ አድርቅ ይባላል። እንባ አድርቅ ሆነ። አሁን ምን ማለት ነው? ፈቃደ እግዚአብሔር አልሆነም ማለት ነው። ጊዮርጊስ እንዲያገባ እሷም እንድታገባ ፈቃደ እግዚአብሔር አልሆነም። ከዚህ በኋላ ቅዱስ ጊዮርጊስ ከ15 ዓመት በኋላ ፈረስ መጋለብ፣ በቅሎ መግራት፣ ጦር መወርወር፣ ይልቁንም ብዙ ወጣቶች አንድ ላይ በተሰበሰቡበት ኃይለ እግዚአብሔር ይሄ መንፈስ ቅዱስ ማለት ነው። እንግዲህ መንፈስ ቅዱስ በውስጡ ያነሳሳውና በመካከል አንዱ ማለት ነው በብዙዎቹ መካከል ይሆንና በሥላሴ ስም መጣሁባችሁ ይላል። የሚገርም ነው። እንግዲህ በማን ስም? በሥላሴ ስም መጣሁባችሁ ይላቸዋል። መካከላቸው ይደነግጣሉ፣ ይበተናሉ። ይህን ቅዱስ ያሬድ አስማተ ሥላሴ ጽሑፍ በከተማ ርሱ ሰማይ ታየለ በመንፈሱ ሰርጎም የላተ ወርቅ ልብሱ አየራተ ሰረረ ፈረሱ ይለዋል። አዎ በነጭ ፈረስ ትናንት የደብረ ምጥማቅ ስንክሳር ላይና ታምረ ማርያም ላይ ሰምተናል። እመቤታችን ግብፅ ደብረ ምጥማቅ ላይ በብርሃኗን በገለጸች ጊዜ ቅዱስ ጊዮርጊስ በነጭ ፈረስ
ቅዱስ መርቆሪዎስ በጥቁር ፈረስ፣ ቅዱስ ገላውዲዮስ በቀይ ፈረስ ሆነው ወደ እመቤታችን እንደቀረቡ ትናንት ተምረነዋል። ገብረ መስቀል ሚዲያ ላይ ገብታችሁ ስሙት። ታምረ ማርያም ነው፣ ስንክሳር ነው፣ የቤተክርስቲያኗ አሉ የሚባሉ መጻሕፍት ናቸው። ስለዚህ ቅዱስ ጊዮርጊስ በነጭ ፈረስ ሆኖ በወጣትነት ሆኖ በመካከላቸው በሥላሴ ስም መጣሁባችሁ ሲላቸው ብትን ይሉ ነበረ። ለምን? ይህ ስም ዓለምን የፈጠረ ዓለምን የሚመግብ የሚያኖር የአንድነት የሦስትነት ስም ስለሆነ 5 ዓመት ስልጣን ያደረገ ላይሰንስ ልምድ ማለት ነው። አዎ እሱን አደረገና 20 ዓመት ሲሆነው ለተጋድሎ ወጣ። ሰማዕት ኃየለ በመንፈሱ አለ። በመንፈስ ቅዱስ እየበረታ ሄደ። እግዚአብሔር አምላክ በመንፈስ ያበርታል። አዎ ጥርጥርን ያስወግድልን፣ ተስፋ መቁረጥንም ያስወግድልን። አዎ ይህ ምቀኝነት፣ ዘረኝነት፣ ጎጠኝነት፣ አዎ ፍቅረ ነዋይ፣ ፍቅረ ስልጣንን ከህይወታችን ያውጣልን። መድኃኒዓለም ሰርጉ ምንድነው? ሰማዕት ኃየለ በመንፈሱ ቅዱስ ጊዮርጊስ በመንፈስ ቅዱስ ምን እያለ እየበረታና እየጠነከረ ሄደ ይላል። 20 ዓመት ሲሆነው ለተጋድሎ ወጣና ህዳር 7 ቀን የመበለቷን ችግር ፈታ። ልጇ ታሞ ነበረ። ወደ እግዚአብሔር ጸልዮ አዳነላት። የሚበላ አልነበረም። በበረከት ቤቷን ሞላላት። እሱ ታስሮ ነበረ። በእግዚአብሔር በመንፈስ ቅዱስ እስራቱን ፈቶ አዎ ምሰሷን የታሰረበትን ቅጠል አለምልሞ ሄደና ዱዲያኖስ ፊት አንተ አሰርከኝ፣ አምላኬ ግን ፈታኝ ብሎ አዎ ጨጓራው እንዲቃጠል አደረገው። እንደገና ጥር 18 ቀን መጀመሪያ በመጋዝ አሰነጠቀው። ቀጠለና ደግሞ በመጥረቢያ አስከተከተው። ከዚያ ቀጠለና ደግሞ በምጣድ እነሆ እንደ ስጋ አስቆላው። ከዚያ ቀጠለና ደግሞ በሙቀጫ አስወቀጠው። ከዚያ ቀጠለና በተራራ ላይ ዘራው። ይህን ሁሉ ያደረገው ምንድን ነው? ሃይማኖት ነው። ማንን? እግዚአብሔርን ማመን። ምንድን ነው? የመንፈስ ቅዱስ ስራ። እስኪ አንድ ነገር ላሳያችሁ። መንፈስ ቅዱስ ምን ያሰራል ካላችሁኝ፣ ሊቢያ ላይ 30 ወጣቶች ሃይማኖታችን አንክድም፣ ማተባችን አንበጥስም ብለው 15ቱ ጥይት በላያቸው ላይ ሲዘንብባቸው 15ቱ አንገታቸው እስከሚቆረጥ ድረስ ያጸናቸው ማን ነው? መንፈስ ቅዱስ እኮ ነው። ዛሬም ኢትዮጵያ ላይ እነዚያ ሊቢያ ላይ ነው። ኢትዮጵያ ላይ አንገታቸውን ለሰይፍ ጀርባቸውን ለግርፋት ያደረጉ ክርስቲያኖች በየቦታው ላይ በእሳት እየነደዱ በቢላ እየተቀረደዱ በጦር እየተወጉ በጉድጓድ እየተጣሉ ሃይማኖታቸውን እያስጠበቁ ያሉ ብዙ ክርስቲያኖች አሉ ኢትዮጵያ ላይም። በነገራችን ላይ ዛሬ ኢትዮጵያ ሊቢያ ሆናለች። ሊቢያ ሌላ ናት፣ ኢትዮጵያ ደግሞ ዛሬ ሊቢያ። ኢትዮጵያዊነቱን ነብር ዥንጉርጉርነቱን ይተው ዘንድ አይገባም ብሎ ነበር ኤርሚያስ። ዛሬ ላይ ግን ኢትዮጵያ ሊቢያ ናት። በቃ ሊቢያ ላይም የሞቱት ማተባችን አንበጥስም ሃይማኖታችን አንክድም ብለው ነው። ኢትዮጵያ ላይም የመጣው ይሄ ነው። አንገት በጥስ ማነው ማተብ በጥስ ሃይማኖት ካድ የሚል 666 ይሄ ግብረ ሰዶማዊ ስርዓት ኢትዮጵያን ወሯታል። እነ ቅዱስ ጊዮርጊስ እነ ቅዱስ ጴጥሮስ ተዘቅዝቀው የተሰቀሉ፣ እነ ቅዱስ ጳውሎስ አንገታቸውን የተቆረጡት አንገታቸውን ማነው እነ ቅዱስ ጊዮርጊስ አንገታቸውን ተቆርጠው፣ እነ ቅዱስ ጳውሎስ አንገታቸውን ተቆርጠው፣ እነ ቅዱስ ጴጥሮስ ተዘቅዝቀው ተሰቅለው፣ እነ ቅዱስ እስጢፋኖስ በድንጋይ ተወግረው ያለፉት ይህን ስርዓት ማየት አይደለም መስማት አንፈልግም ብለው። ስለዚህ ቅዱስ ጊዮርጊስ በዓመቱ ተጋደለ። የሚገርመው ነገር ከአንድ ሰው ጋር ነው፣ ከ70 ነገስታት ጋር ነው የተጋደለው። እኛ ከአንድ ጴንጤ ጋር መከራከረ። በነገራችን ላይ ጴንጤ ማለት እኛ ትርጉሙን ብዙ አናውቀውም፣ እንደ የልማድ ንግግር ሆኖብን ጴንጤ እንላለን። ጴንጠቆስጤ ማለት 50ኛው ቀን ማለት ነው። ጴንጤ ስንል ምንም አላለም፣ 50ኛው ቀን እያለን ያለ ነው። 50ኛው ቀን ደግሞ የሚባለው በብሉይ ኪዳን በዓለ ሰዊት፣ በዓለ መጸለት፣ በዓለ ፋሲካ የሚባል በዓል ነበራቸው አባቶቻችን። በዓለ መጸለት በጥምቀት ተቀይሯል። በዓለ ፋሲካ በትንሣኤ ተቀይሯል።
በዓለ ሰዊት በበዓለ ጰራቅሊጦስ ተቀይሯል። ስለዚህ ጴንጠቆስጤ የሚባለው 50ኛ ቀን ነው። ጴንጤ ስንል 50ኛው ቀን ማለታችን ነው። ቀን ማለታችን ነው። በቃ አጭሩ ሌላ ነገር የለውም። እኛ ግን እንደው ይሄ ምንድን ነው የሚባለው? ይሄ የልማድ ጉዳይ እየሆነብን አንደበታችን እየለመደ ሲሄድ እውነት እየመሰለን ጴንጤ እንላለን። ጴንጤ ማለት ግን ምንም ማለት አይደለም። የቀን ቁጥር ማለት የቀን ቁጥር ደግሞ 50ኛው ቀን 49 አይሆንም፣ 51ም አይሆንም፣ 50ኛው ቀን ማለት ነው። ጴንጠቆስጤ ማለት 50ኛው ቀን ማለት ነው። ስለዚህ ጴንጤ የምትሉ ሰዎች 50ኛው ቀን ማለታችሁን እንጂ ሌላ መናፍቅ ማለት ተጠራጣሪ ማለት ነው። ከሃዲ ማለት የካደ ማለት ነው። ስለዚህ ጴንጠቆስጤ ማለት ግን የቀን ቁጥር ነገ ከትንሣኤው 50ኛው ቀን ማለት እንጂ ሌላ ቀን እንዳልሆነ ማወቅ ያስፈልጋል። እኛ ጋም መምህራኑ ጋር እንደዚህ አይነት ችግሮች አሉ። ይሄ ልማዳፍ አንዳንድ ጊዜ ምንድን ነው ዝሞ እንዳመጣ የሚናገር አንደበት ከኔ እኮ ጴንጤ ነው ጴንጤዎች ምናምን ይባላል። ይሄ በፍጹም የስህተት ንግግር ነው። ጴንጤ ማለት ወይም ከሃዲ ወይም መናፍቅ ማለት እንጂ ጴንጤ ማለት የዕለተ ሰንበት የ50ኛው ቀን ከትንሣኤው 50ኛው ቀን ከዕርገቱ 10ኛው ቀን የቀን ቁጥር እንጂ የሃይማኖት ቁጥር እንዳልሆነ ማወቅ ያስፈልጋል ነው። እና ቅዱስ ጊዮርጊስ 7 ዓመት ተጋደለ። ስንት ዓመት? 7 ዓመት። 7 ዓመት ተጋድሎ 70 ነገሥታትን ድል አድርጎ ህዳር ቅድም እንዳልነው የመበለቷን ቤት ነፃ ወጥቶ ጥር 18 በይድራስ ተራራ ተዘርቶ የተዘራው እንደገና ደግሞ ተሰብስቦ እንደገና በእሳት አቃጠሉት። ያም ደግሞ እንደገና ተነስቶ በመጋዝ ተነጠቁት። ያም እንደገና ተነስቶ 3 ጊዜ ሙቶ 3 ጊዜ ተነሳ። ሚያዝያ 23 ቀን 70 ነገሥታትን ድል አድርጎ ነፍስና ስጋውን ለየ። 4ኛ ሞት ነው። ይሄ ትንሣኤ ዘጉባኤ ይጠብቃል። በሚሞትበት ጊዜ ይላል ከዚህ ላይ ነው ቅዱስ ጊዮርጊስ ሶበተከለለ ደም ወማይ እምነክሳዱ ፈልፈለ። አንገቱ በተቆረጠ ጊዜ ከአንገቱ ደም ማለት ዛሬ ሰው ገንዘብ ነው የደም ስር ገንዘብ ለማውጣት ሰው አሁን ይከብደዋል በጣም። ትናንትና ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት ደማቸውን አፍሰው ሃይማኖታችን አስጠብቀዋል። አሁን ግን ደም እንደምናየው ነው። ስለዚህ ወማይ አለ። ማይ ደግሞ እንደምንመለከተው ጽሩይ ነው። ከአንገቱ ወጣ ማለት ደሙ ለተጋድሎ፣ ማይ ደግሞ ጽሩይ የሆነ ሕይወት በፍጹም አምልኮት እግዚአብሔር መከተሉ የሚያመለክት ነው። ስለዚህ ቅዱስ ጊዮርጊስ ሮማዊ ነው። እንደገና ደግሞ በተጋድሎ ያለፈ ነው። እንደገና ደግሞ ለዘንዶ ደራጎን ለሚባል ዘንዶ ልትበላ የነበረች ቤሩታዊት ትባላለች። ቤሩት ከተማው ነው። ቤሩታዊት ትባላለች። የሚገርም ነው። በሞትና በሕይወት መካከል ዘንዶ በልቶ ሊያኝካት ባለበት ሰዓት ላይ ምን እያረግሽ ነው አላት። ለዘንዶ ራት ተዘጋጅቼ እጅና እግሬ ታስሮ እስከሚመጣ እስከሚበላኝ እየጠበቅኩ ነው አለች። አንዳንድ ጊዜ እኮ እኛም እኮ አንዳንዶቹ የሞት የመቃብር ሳጥን እስከሚመጣ ድረስ ቀጠሮ ያዙ ሰዎች አሉ። ቤተ ክርስቲያንና አልመጣም መቼ ነው? እድር ካለው እድሩ፣ ባልትና ካለው ባልትናው ከሞት ጋር ቀጠሮ ያዙ ሰዎች አሉ። ቤተ ክርስቲያን ሂዱ ቢባሉ የማይሄዱ በመጨረሻው ግን ከሞት ጋር ከመቃብር ጋር ቀጠሮ ያዙ ሰዎች አሉ። ይቺ ሴት የያዘችው ከመቃብር ጋር ነው። ምንድነው? ደራጎን መጦ በልቶ አጥንቷን እንክትክት አድርጎ ደሟን መጦ ስጋዋን በልቶ እስከሚጨርሳት እየተጠባበቀች ነው ያለችው። በእኛ ዘመንም እንደዚህ ነው። ከሞት ጋራ ከመቃብር ጋራ ከሲኦል ጋራ ከገሃነመ እሳት ጋራ ቀጠሮ ያዙ ሰዎች አሉ። ይገርመኛል። እነማን ናቸው እነዚህ? ነፍሰ ገዳዮች፣ ሙስና የሚበሉ፣ ጉቦ የሚበሉ፣ የሚያጣሉ፣ የሚያሳድዱ፣ ውሸታሞች፣ ሌቦች፣ ጠንቋይ፣ አስጠንቋይ፣ አባይ፣ ምታተኛ፣ እነዚህ ስልጣን የሚወዱ፣ ገንዘብ የሚወዱ እኛ ብቻ እንኑር፣ ሌላው ከኛ ውስጥ በእኛ መዳፍ ስር ይሁን፣ እኛ ካልጋገርነው እንጀራው ከምጣዱ አይወጣም፣ እኛ ካልወጠወጥነው ወጡ አይጣፍጥም ብለው ሁሉ በእጃቸው ሁሉ በደጃቸው እንዲሆን የሚፈልጉ የዲያብሎስ
ምርኮኞች እነዚህ ናቸው። ከመቃብር ጋር ከሳጥን ጋር ወየ ወርቅ ወየ እንጨት ወየ ጣውላ ሳጥን ጋር ቀጠሮ የያዙ እነዚህ ናቸው። ያው ቅዱስ ጊዮርጊስ ይቺ ሴት ብሩታዊት ትባላለች። ከሞት ጋር ቀጠሮ ይዛ ወዳ አይደለም ተገዳ ነው። እጅና እግሯ ታስሮ ምን አቅማላት? በምን ትፈተዋለች? ምንድን ነው አለ ቅዱስ ጊዮርጊስ ለደራጎን ለሚባል እንደ ፍየል ፂም ያለው እንደ ከርከሮ ቀንድ ያለው ወርች አለው ከፍ አድርጎ የሚጥል ዝቅ አድርጎ የሚያቃጥል ቆርጣጥሞ የሚበላ ይመጣል አለችው። መጣ እንደተባለ መሬት እያናጋ መጣ። በሥላሴ ስም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ሲል ገመድ ሆነ፣ ሲባጎ ሆነ። በቃ ምን ሆነ? ያ የሚረጭ መርዙ ዜሮ ሆነ። በማን? በሥላሴ ስም ነው። ከዚያ በኋላ የፈረንጆቹ እባብን ምን ያደርጋሉ? መርዙን ያወጡና ሲባጎ አድርገው ገመድ አድርገው ልጆቹ እንዲጫወቱበት ያደርጋል። ያወራል እኮ ወደ ፊሲው እያለ ይጮሃል። ግን ንብ በነገራችን ላይ በሀገራችን ኢትዮጵያ ንብ አንድ ጊዜ ትነድፋለች። ከነደፈች በኋላ ግን ውሃ ተሸካሚ ድንጉል ነው የምትሆነው። መንደፍ አትችልም። አንድ ጊዜ ብቻ ነው የምንነድፈው። እባብም እንደዚሁ መርዙ በነገራችን ላይ እባብ ግን ሁለት መርዝ አለው። ጅራቱ ላይ አንዳለ፣ ምራሱ ላይ አንዳለ። ሁለቱ መርዞቹ ከተያዙበት ከዚያ በኋላ ምንድን ነው ገመድ ነው የሚሆኑ። በቃ የእንጨት ማሰሪያ የበር መዝጊያ መሆን ይችላል እዚያ በኋላ ማለት ነው። ከዚያ በኋላ ምን አደረገ? በገመድ አንገቱን አሰረና ጎተተች። በእሷ እምነት ምክንያት እዚያ አካባቢ ያሉ ሰዎች አምነው እግዚአብሔርን ተቀብለው ተጠምቀው በክርስትና ውስጥ በበረቱ ገብተው ቤሩት፣ አሁን ቤሩት የሚባል ይሄ ሊባኖስ ማለት ጊዮርጊስ ቤተክርስቲያን ዓለም አቀፍ የሆነ ቤተክርስቲያን አለ። የቅዱስ ጊዮርጊስ መታሰቢያ ማለት ነው። ቅዱስ ጊዮርጊስ ሶበ ተከለለ ደም ወማይ እምነ ክሳዱ ፍልፈለ፣ ከአንገቱ ደም ውሃ መነጫ። እኛ አንገት ላይ ምን አለ? ስንወለድ በ40 ቀን ወንድ ሴት በ80 ቀን 3 ገመድ አለ። ስንት? 3 ገመድ አለ። አብ ወልድ መንፈስ ቅዱስ እያደግን ስነድ አንድ ገመድ ጥቁር ብቻ ማተብ ሊሆን ይችላል። በ40 ቀንና በ80 ቀን ክርስትና ስነሳ ግን 3 ገመድ ነው። በሥላሴ በአብ በወልድ በመንፈስ ቅዱስም ነው ልጅነት። የማቴዎስ ወንጌል 28:19 ላይ በአብ በወልድ በመንፈስ ቅዱስ እያጠመቃችሁ ልጆች አድርጓቸው ነው የተባለው። እና ልጅነት በሶስትነት ነው የሚገኘው። 3 ዓመት 4 ዓመት ከሆነ በኋላ ለሕፃናቱ ግን ጥቁር ማተብ ይታሰርላቸዋል። ለምን? አብ በአብ ውስጥ ማን አለ? ሶስትነት አለ። በሶስትነት ውስጥ ምንድን? አንድነት አለ። ይሄ ይተረጎማል ማለት ነው። ስለዚህ የቅዱስ ጊዮርጊስ ወራዊ መታሰቢያ ግንቦት 23 ቀን በዓለ ጰራቅሊጦስ በዓለ ቅዱስ ጊዮርጊስ ነውና እንኳን አደረሳችሁ አደረሰን። ለአንገታችን ላይ ላለው ማተብና ውስጣችን ላይ ላለው ሃይማኖት ታምነን እንድንኖር እግዚአብሔር ይርዳን። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። ሰላም እግዚአብሔር ከሁላችን ጋር ይሁን።